አዶናይ መብቱን ጠብቆ ከእስር ተፈቷል የሚባል ወሬ እውነት ይሁን ውሸት ይሁን እንግዲህ እየተወራ ነው። እንግዲህ እልል ያስብላል ይሄ ነገር። አዶናይ እንኳንም ለዚህ አበቃ እንኳንም ተፈታክ ላንተ። ህፃናቱም አዋቂም ትልቁም ትንሹም በትንሽ ጊዜ ተጽዕኖ ፈጥረክ እኮ ነው በሰውም ላይ ተጽዕኖ ፈጠርክ። ሰውም ላይ ፍቅርህን በተንክ። እኔ ስራህ በጣም ነው ያሳዘነኝ። በአንተ ቦታ እኔ በታሰርኩኝ ነበር ያልኩት። ስለዚህ እናቱም እንኳን ደስ አላት። እነዛ ልጆች ደግሞ ያው ከጎዳና አንስቶ ጎዳና ወጥቶ ተመልሶ ጎዳና ባለመውጣታቸው እኔ ሰራህ በጣም ነው ደስ አለኝ። ሲቀጥል ሀገራችን ላይ ስንት የሚታሰር አለ፣ ስንት የሚያዝ አለ፣ ስንት አይደለም ገሎ የተገደለ እኮ አይደለም እስር ፍርድ ራሱ አይፈረድበትም። ይሄ ለምን ተጽዕኖ ፈጠረ? ለምን ድሃን አነሳ? ለምን ወጣትን አነቃቃ? ለምን ወጣትን አነሳሳው? ለምን ቢያንስ እንዴ ስንት ሰው ነው ስንት በዚች አጭር ጊዜ ስንት ነገር ሰራው ይሄ ልጅ። ይሄ የሆነ ንፉግነት ይባላል። ያኔ አላቅም ብቻ ስንት አይነት ነገር አለ በየቀኑ ስንት ዘረፋ አለ፣ ስንት አይነት ዘረፋ አለ። እውነት የፖሊስ አባላቶች እውነት ክላስ አጠቃላይ የፖሊስ አባላቶች አይደለም እናንተ አይደለም አድናችሁ ሰውን ፈልጋችሁ ደህናውን ሰው ትይዛላችሁ፣ መጥፎውን ሰው ይስራ ትላላችሁ። እውነት መጥፎ የሚሰራውን ሰው ለምን ፈልጋችሁ አትይዙ? ለምን ፍርድ አሰጡ? ለምን ፍርድ ቤት አታቀርቡት? የፌዴራል አባላትም ሆነ የፖሊስ አባላትም ማድር ክላስ የፈለጋችሁትም ሁኑ። ለምን በየቦታው በየመስጊዱ ገድሎ እንዳስፈለጋቸው ይሄው በነፃነት የሚንቀሳቀሱት በየቤተ ክርስቲያኑ ገብቶ በነፃነት ገሉ፣ ቄስን ገሉ፣ ኡስታዞችን ገሉ፣ እንትን የሚሉት አሰጋጅን ገሉ፣ የሚሽከረከሩትን እንዳስፈለጋቸው ወጥቶ የሚገቡትን ለምን እነሱን አድናችሁ አትይዙ? ይሄ ልጅ ለምን ተጽዕኖ ፈጠረ? ለምን ድሃን አነሳ? ለምን ጎዳና የሚተዳደሩ ልጆች የአንድ ሰው ነፍስ ማትረፍ ማለት ቀላል ነገር እኮ አይደለም። ቀላል ነገር አሁን በስሩ ስንት ሰው ነው? 5 ልጆች አሉ። 5 ልጆች ቤት ተከራይቶም ሆነ ገዝቶም ሆነ ምንም ሆነ እያስተዳደረ ነው። በአሁኑ ጊዜ የአንድ ልጅ ቀለብ ራሱ ቀላል ነገር አይደለም። ስለዚህ በእኛ አሁን የፖሊስ አባላትም ሆነ በተለይም ከመንግስት ነክ ያላችሁ በመንግስት ስር ያላችሁ አስነን ራሱ በእኛ ለምን በለጠ እንዴ? አሁን በዚህ ጊዜ ስንት ነገር አለ፣ ስንት የሚያሳስብ ነገር አለ። የኑሮ ጉዳይ እያሳሰበ ነው። ሰው በየቦታው እየተጨፈጨፈ ነው። ልጅ በየቦታው እየተሰረቀ ነው። ተሰርቆም ይሄን አክል ብር አምጡ ተብሎ እየተገደለ ነው። ያንን ነው ፈልጋችሁ አትይዙ። አሁን ይሄ ለእናንተ ጅብድና መሰላችሁ? ጉብዝና መሰላችሁ? ቲክቶከሮቹ ላይ አይናችሁን ያፈጠጣችሁት ምን አረጉ? እነዚህ አደንዛዥ እንትን ይዞ አደንዝዞ በሚወስዱት ልጆች ነው የሚበልጡት። እነዚህ ቁጭ ብሎ ከላስ ማንም አውሮፓ ሀገር ያለ ማንም ፈረንጅ ማንም የተለያየ ሰው ለሰጣቸው እናንተ በማያገባችሁ እኮ ነው እየገባችሁ ያላችሁት። በማይገባችሁ አንድ ሰው ለምን ራሱን ቻለ? ለምን ቤቱን አነሳ? ለምን ቤተሰቡን በደንብ አድርጎ ያዘ? ለምን ተጽዕኖ ፈጠረ ተብሎ ይሄ ተገቢ አይደለም። ሰው ቢያንስ የተለያየ ሀገር ያሉ ሰዎች በተለይም አውሮፓ ሀገር ያሉ አረብ ሀገር ያሉ ማስ የሆነ ጊዜ ተጠልዞም ይገባሉ፣ ተጠግሮሮም ይገባሉ። መግቢያም የላቸው። አውሮፓ ሀገር ያሉ ራሱ ውስጥ ሀገራችን ላይ ገብተን የሆነ ቢዝነስ እንስራ፣ የሆነ ቤት እንግዛ ሊሉ ራሱ እኮ የነሱን አእምሮ ራሱ የነሱን ሞራል ራሱ እኮ ነው ያከሸፋችሁት። እንዴ ምን ብሎ አገራቸው ይግቡ? ምን ብሎ አገራቸው ይግቡ? ከላስ ሰው ከመሬት ተነስቶ እስር ቤት መወርወር ከመሬት ተነስቶ እኔ ማድሪ አንዳንዴ እንደዛ ከሆነ እኮ ዩቱብም ላይ ብዙ መጥፎ ነገር የሚሰሩ አሉ። ያልሆነ ሆነ እያሉ ሳይፋቱ ተፋታን እያሉ ሳይጋቡ ተጋባን እያሉ ሳይወልዱ ወልድ ብቻ የተለያየ ነው። እነሱንም ፈልጋችሁ ያበዙት ዩቱበሮች አሉ። እነሱንም ያዟቸው እስኪ እውነት ከሆነ እንዴ አንድ ሰው የሆነ ነገር ሲያደርግ የሆነ መልእክት አለው ያኔ አይዲ በሆነ የሆነ መልእክት አለው ብሎ ነው የዛኔ የቲክቶክ አዋርድም ጊዜ የለበሱት። ይሄ መልእክት አለው ነው የራሳቸው ራሱን የቻለ መልእክት አለው። የፈለጉትን ይልበሱ። ምን አገራችን አሁን ነው እንዴ? እስቲ አስፋልት ላይ እንትናቸው ሰውነታቸውን ሲያሳይ የሚሄዱትን ልብስ ለብሶ የሚሄዱ እነሱን ነው የምታስቆሙ።
ግዴታ ሚዲያ ላይ ወጥቶ አዋርድ ላይ እንደዚህ እንትን በአንድ ሰው የተነሳ ወይ በሁለት ሰው የተነሳ ይሄ ልጅ ምን አረግ? አዶናይ ጥሩ ሰራ እንጂ መጥፎ ምን ሰራ? ፈምሱ ሰግጡ አለ። ሰግጣችሁም ቢሆን ስሩ፣ ጠንክሩ፣ ከላስ ጠንክሩ ነው ያለው እንጂ ዝም ብላችሁ ሰግጡ በየቦታው ተጃጃሉ አይደለም ያለው። እሺ ምንም ባስመለከተ ነው አውራው ዝም ብላ እናንተ ማድሪ ሆኖ ተፈታም ሊባል ራሱ በምን ምክንያት አይፈታም ይባል? ለምን አሰራችሁት? ለምን ፈታችሁት? ምን ብላችሁ ነው ፈታችሁት? አሁን ለማንኛውም ችግር የለም። እሱ ቢታሰርም ቢሆን ያው ወዳጅን አተረፈ እንጂ ወዳጅን አበዛ እንጂ ጥላቻ አላበዛም። ይሄው እዛ እስር ቤት በገባበት በአንዴ ነው 4 ሚሊዮን የገባው። ይሄ ደስ ይላል። ስለዚህ ይሄን ያክል ነው ተጽዕኖ የፈጠረው። እንደሱ ተጽዕኖ እንፍጠር፣ በሱ አሪያ እንጓዝ የሚሉ ልጆቹ ራሱ እኮ ነው እንዳይነሱ ቅጥቅጥ አድርጋችሁ እንትን ያለችት። አሁን ሰሞኑ እንዴት ነው ጠጥ ረጭ ያለው ዩቱብ እንትን ቲክቶክ መንደር ፈሩ እንዴ! እንዴት ያውሩ? እንዴት ይሳቁ? ሰውን ቢያንስ እንኳን ትንሽኛ ደካክሞን ራሱ ገብተን የነሱ እንኳን አንዳንድ ሳቅና ጫወታቸውን ገብተን እንድንሰማ ራሱ እንዴት እንስማ? ካላስፈሩ እንዴት አይፍሩ? አንድ ሰው ደህና እየሰራ ደህና እንትን እያለ አንስቶ እስር ቤት መወርወር፣ አንስቶ እስር ቤት መወርወር፣ ይሄ ምን የሚሉት ነው? አንድ እናትን የሚሰድብ፣ አገርን የሚሰድብ፣ ብሔርን የሚሰድብ፣ ብሔር ለብሔር ሰው ለሰው የሚያደርገው ቢያንስ እንደዛ አይነቱን ሰው ቅጣት አለው። በቅጣቱ መልስ ከላስ እንዲህ እንትን ይላል። ስለዚህ ሰው መጀመሪያ እንኳን ይሄ ማሜ አሁን ስንት ነገር ነው ያደረገው፣ ስንት ነገር እያደረገ የነበረ ልጅ ነው። አሁን ደህና ተስተካክሎ ጌሙን እየተጫወተ ትዳር አለው፣ ልጅ አለው። ቢያንስ በዚህ ጌም ለቃቅሞ ነው ልጁን የሚያስተዳድረው። እሱን ምን አድርጎ ለምን ተቀጣክ? ለምን ጆሮ ይቅርና ለምን አፍንጫው ነው ይቆረጥ? ምን አገባችሁ እናንተ? ማይመለከታችሁን እኮ ነው ገብታችሁ እንትን የምትሉት። ሰራሃ ሰው ሁሉ ነው፣ ሁሉም ሰው ነው ያዘነባችሁ። ያው ምናልባት የሸይጣን ቁራጭ ያልሆኑት ምናልባት ያኔ ቅናት የቅናት መንፈስ የሌለባቸው ሰዎች ካልሆኑ ሁሉ ሰው ነው፣ ህፃናቱም አዛውንቱም ትልቁም ትንሹም ነው ያዘነባችሁ። ምንም በአስመለከታውን ጃኒን አንስታችሁ እስር ቤት ብትወረውሯት እሷ ራሷ ተጽዕኖ ፈጣሪ ናት። ሌላ እናት አሰድብ፣ አባት አይሰድብ። ከላስ እናትና አባት የሚሰድቡትን ባለጌዎቹን እኮ ለቃቅማችሁ አስገብታችኋል። እንደሱ አይነቱን ከላስ አስገቧት፣ አይውጡ። ይኸው ዳልቻ ነበር በኃይለኛው እናትን ያን የሚዘገንን ስድብ የሚሰድብ ነበር። ከላስ እንደሱ አይነቱን አስገቡ። አማ ግን ይሄ ሰውዬው ምን አረገ እንዴ? ስንት እንትንን ፎሎዎችን እንትን እያለ የስንት ሰው እንትኖችን መቅዶኒያ ላይ ባበል ካይር ላይ ስንት ቦታ ገብቶ ነው እሱ በአንድ ቀን ስንት ፎሎወር ነው እንትን ያስደረገው። ይሄን እናንተ የማታደርጉትን እኮ ነው እኛ ማናደርገው። እሱ ለምን አረገው እኮ ነው እንዴ? ለባበል ካይር አሁን ለምሳሌ ስንት ሙስሊም ተጽዕኖ የሚያሳድሩ አሉ፣ ግን እነሱ አይደለም። ከሁሉም በልጦ ነው። ሙስሊም አላለ ክርስቲያን አላለ። እዚህ ጋር እና ተጠራ እንደዚህ ቻሌንጅ ተሰጥቶናል እንደዚህ ያደርግልን ሲሉት እኔ ምን አገባኝ አላለ። ይሄ የራሴ ሃይማኖት አይደለም። ኢትዮጵያዊ በመሆኑ ሄዶ በአንድ ቀን ሞላው። ስለዚህ ይሄ ልጅ ምን አረገ እንዴ? እዛ ጋር አሁን ባበል ካይር ራሱ ስንት ሰው ነው ያለው? ሙስሊም ብቻ አይደለም፣ ክርስቲያን ብቻ አይደለም፣ የተለያየ ሃይማኖት ነው ያለው። የተለያየ ሃይማኖት እንትኖች ነው እዛ ጋር እየተረዱ ያሉት። ያንን ሰው የዛን ሰው ሆድ የዛን ሰው እንትን ቀርፏል። አሁን ለዛኛው ለአርቲስቱ ሰውየው ራሱ ለማን ነው? ለተስፋዬ ነው ለማን ነው ለሚባለው ሰውየው ራሱ የሱ ግሩፖች የሱ ጓደኞች ከሱ ጋር አርት ላይ ያሉት ከሱ ጋር ቲያትር የሰሩት ከሱ ጋር ድራማ የሰሩት አይደለም። ለሱ ተነስቶ ይሄ ሰውየው እድሜ ልኩን ድረስ በእግሩ ነው የሚሄደው። እስኪ እኛም አንዳንዴ እንንቀሳቀስለት ባለን ላይ ቀንሰን መኪናም እንግዛለት አላሉ። እሱ ነው ያነሳው። አያችሁ፣ እሱ አሁን መኪናው እሱ ሳይወጣ አልቀበሉም ብሎ ነው ቁጭ ያለ። ይሄን ያክል ነው ተጽዕኖ የሚፈጥረውን ሰው ቢያንስ የእሱን አሪያ ተከትሎ ሌሎቹም ጎበዝ እንዳይሆኑ
አንስታችሁ እስር ቤት አንስታችሁ እስር ቤት። ለማንኛውም እንኳን ተፈታ፣ ችግር የለው። ያው ከአሁን በኋላ አንዳንድ እንቅስቃሴዎች ማይሆኑ ነገሮችን ከላሱ ጥሩንም አይተሃል፣ መጥፎንም አይተሃል። አንተ ትችላለህ። አዶናይ ሂድበት፣ ረዥም እድሜ ይስጥክ፣ አላህ ይጠብቅክ። አሁንም ከመጥፎ ነገር አላህ ይጠብቅክ፣ ጠላቶችን ስብርብር ያርግልክ። አንተ ረዥም እድሜ ሁሉንም ሰው የሚታነሳ ሁሉንም የሚታነሳ ሰው አላህ ያርግክ። እኔ በሰራህ በጣም ደስ ብሎኛል። ሰላም አለይኩም ወረህመቱላሂ ወበረካቱ።